ሲነሳዩት ክርስቶስ ብቻ ነው። ቆይ አንቺ በምን ታምር ተነስተሽ ነው? ቆይ እንዴት መጣችሁ? ታኒ ምንድን ነው የምትፈልጉት? ተውኝ በቃ። እኔ ምንም የማውቀው ነገር የለም። ተውኝ። አየሽ ታወራለች። መንፈስ አይደለችም ማለት ነው። እትዬዛ አንቺን ገደልኩ በሚል ጭንቀት ትጨነቃለች። አንቺ እዚህ በነፃነት ትንቀሳቀሻለሽ። ቆይ ምን አይነት ጨካኝ ነሽ? ትንሽ እንኳን አታስቢ። እጇን ለፖሊስ ልሰጥ ነበርኩ። ህይወቷን ያበላሸሽ። ተረጋጊ ነው ፍቅር። እንዴ አሁን እኮ ሁሉ ነገር አብቆተለታል። አሸንፈናል እኮ። ወዴት ነው አልሚ? ገና እኮ አልጨረስም። ይኸውልሽ ስሚ፣ ምንም ግርግር አልፈልግም። አሁን ቀጥ ብለሽ ትሄጃለሽ። ተስማማ? በሰላም ብንሄድ ይቻላል። ሀዘን ላይ እንደሆንሽ አውቃለሁ። ለዛም በጣም አዝኛለሁ። በስተመጨረሻም እንግዲህ አቶ በኃይሉና ሳሚ ተፋጠዋል ማለት ነው። ሳሚ ምን እያለ ነው ያለው? እውነቱ መውጣት አለበት። ሳሚ ይህንን ነገር እያደረገ ያለው ለምንድን ነው ሲባል እንግዲህ ብሌን ነግረዋለች። እንዲሁም ደግሞ በተለይ ዳጊ ከዚህ በፊት እኔና አንተ በጣም ስንጣላ ኖረናል፣ በጣም እንጣላለን። ነገር ግን አንተ መጥፎ ልጅ ነህ አይደለም፣ አንተ ደግ ልጅ ነህ፣ ጥሩ ልጅ ነህ ሳሚ። ስለዚህ አንድ የተጨነቀችን ነፍስ እናድናት። ሰላም በጣም በጭንቀት ላይ ነች። ሰላም በጣም እየተጨነቀች ነው። ባላጠፋችው ነፍስ ያጠፋች መስሏት በጣም በጭንቀት ላይ ነው ያለችው። ስለዚህ ልናግዛት ይገባል ብለዋል ማለት ነው። እናም እንግዲህ እነሱ ሰላምን ለማገዝ ግዴታ ምን መሆን አለበት? እንዴ ነፍስ ሳታጠፋ ይቺ ሰው እኮ ነፍስ አጥፍተሻል በሚል ለምን ወንድሟ በጣም ነው የሚገርመው። በነገራችን ላይ የበኃይሉ ነገር በኃይሉ እንግዲህ አሁን ላይ ሽጉጡን አውጥቷል። ሳሚ ደግሞ ሽጉጥ አልያዘም። ስለዚህ ሁለቱ አሁን በጣም ፋይቲንግ ላይ ናቸው ማለት ነውና በስተመጨረሻ ማን አሸነፈ ምንስ ተፈጠረ የሚሉትንም የምናይ ይሆናል ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ለማዘዝ አይደለም ለማስታወስ ያክል ነው። እናም እንግዲህ ሰላም ጉዶናለች። ብሌን ጎበዟ ማለት ነው። ብሌን ጎበዟ ምንድነው ያደረገችው? ቤቱን ዘግታ በላያቸው ላይ ዘግታ ብሌን ማለት ነው ቁልፉን ይዛ ነው ሄደችው። በዚህ ሰላም እንግዲህ ተናዳባታለች። ምክንያቱም የተፈጠረውን ነገር ስላላወቀች። ነገር ግን አሁን ብሌን እንደዛ ባታደርግ ኑሮ ባይቆለፍ ኑሮ ማለት ነው ኦልሬዲ ሙሉ ውክልና ወስዳለች። ስለዚህ ያንን ውክልና ከዚህ ጠበቃ ሰውዬ በባሌም ብላ ተቀብላ ቤቱን ሰላም ቁጭ ባለችበት ልትሸጠው ሁላ ትችላለች። ለምን? ሙሉ ውክልና ማለት መሸጥ መለወጥ እንድንችል የሚያደርግ ፈቃድ ነው። ስለዚህ እኔ የሆነ ነገር ብሆንም ባልሆንም ሙሉ ገንዘቤ ሙሉ ንብረቴን ለእሷ በሙሉ ውክልና ሰጥቻለሁ ብላ ፈርማለች። ያ ማለት እንዳልኳችሁ ልትሸጠው ደግሞ እሷ በሸጥ ነው የምትፈልገው፣ ምክንያቱም ሰላም እናቷ ስላልሆነች። ነገር ግን ብሌን ደግሞ ውስጧ ማለት ደመነፍሷ ይነግራታል። ይህንን ነገር ማድረግ ማለት በቃ ማገዝ አለብሽ፣ ሰላምን ማገዝ አለብሽ። በጣም ነው የምትራራው ለሰላም። ሰላምም ለእሷ እንደዛ ነች። ለምን? ትክክለኛው የሰላም ልጅ ማነች? ብሌን ስለሆነች ማለት ነው። ቃል ደግሞ የምትፈልገው ገንዘብ ነው፣ ንብረት ነው። እቺ ሴት መከራዋን አይታ እንደዛ ለፍታ በዛ ላይ ደግሞ ታስራ ያገኘችውን ንብረቷን ያገኘችውን ገንዘቧን፣ ያ ብቻ አይደለም የአባት ውርስም አለ። በነገራችን ላይ በኃይሉ በእሷ ላይ ለምን ተነሳሳ? በዚህ ልክ እህቱን ለምን ጠላት የሚለውን ስናይ እንግዲህ አባታቸው የሚወደው እሷን ነበረ። ስለዚህ ሀብት ንብረቱን ያወረሰው ለሰላም ነው። ያም ተጨምሮ ነው። እሷ እዛ ሰርታ ያመጣችው ብቻ አይደለም ይህ ንብረት ማለት ነው። እና ብሌን እንግዲህ በጣም ጉብዛለች። ሄዳ ከዳጊ ጋር አንድ መሆኗ በጣም በጣም ጥቅም አለው። ምክንያቱም ዳጊ ነው ያሳመነው ሳሚን ማለት ነው። ምክንያቱም ሳሚ እሷ ላይ ቀለበት ስላየ ዳጊ ነው አይደል ያደረገልሽ ብሏት አዎ ስላለችው ተናዷን ምንም እነሱን ማገዝ ፈቃደኛ አይደለም። ነገር ግን ሳሚ ደግሞ ማለት ዳጊ ደግሞ ሳሚን የሚያሳምነውን ነገር ያውቃል። ለምን? ቃል እንድትጠቀም አይፈልግም ሳሚ። ቃል በውሸት እዚህ ቤት ገብታ እዚህ ቤት የዚህን ቤት ሀብት የሰላምን ንብረት እንድትወስድ አይፈልግም ሳሚ። ለምን? ከቃል ጋርም ጸብ ነው፣ ከበኃይሉም ጋር ጸብ ነው። ስለዚህ ምን አለው? በቃ እቺ ቃል አጭበርብራ የዚችን ምስኪን ሀብት
ልጇ ሳትሆን ልጇ እንዳልሆነች እያወቅን በማጭበርበር ዲኤንኤውን አሳስታጭበርበር አውቃ አሁንም ልጅ ነኝ ብላ እግሯን አንፈራጣ ተቀምጣለች። ስለዚህ እቺን ልጅ ማለት በቃ እቺን ሴት ልናግዛት ይገባል፣ ሰላምን ልናግዛት ይገባል። ያለምንም በደሏ እንደዚህ መከራ እያየች ስለሆነ ልናግዛት ይገባል በሚል እንግዲህ አሳምኖታል ማለት ነው። ሳሚም ደግሞ አምኖ እሺ ብሎ እንግዲህ ተነጋግረው ወደ እንደተመለከትነው ሁላችንም ወደ አልማዝ ቤት ሄደዋል። ታዲያ አልማዝ እንግዲህ መሄድ አትፈልግም ነበረ። እንዴ በቃ ተውኝ፣ ከኔ ምንድነው የምትፈልጉት? በቃ ተውኝ እያለች ነበረ ደጋግማ። ነገር ግን ሳትወድ በግዷ ማለት ነው ልትሄድ ተገዳለች። ለምን? ሳሚ መጥቶ ይኸውልሽ አንቺ አሁን ችግር ላይ እንደሆንሽ ሀዘን ላይ እንደሆንሽ አውቃለሁ። ይህንን ሀዘንሽ ደግሞ በጣም አዝኛለሁ፣ በጣም ያሳዝናል። ግን ደግሞ ያዘንኩትን ያክል እንድጨክንብሽ አታድርጊኝ። ስለዚህ አሁን ቀጥ ብለሽ እንሂድ፣ ሰላም ጋር እንሂድ። ምክንያቱም እሷ የአንቺን ህይወት ሳታጠፋ የአንቺ ህይወት እንደጠፋ ተደርጎ እያስፈራራት፣ በዛ ላይ ደግሞ እኮ ራሷን አሳልፋ ውላ ልትሰጥ ነበር። በነገራችን ላይ ሰላም በጣም ነው የምታሳዝነው። ባላጠፋችው ነፍስ አጥፍተሻን ብለው ነው ያሏትኝ። እሷ ደግሞ በቃ ስላየች ብቻ ያ አደጋ ስለተፈጠረ ብቻ እውነትም አልማዝ ሞተች ነው ይመስላል። ለዛም ነው በተደጋጋሚ በቃ እኔ እኮ እጅን መስጠት አለብኝ ለፖሊስ በቃ ምናምን ብላ ብዙ ነገር እያሰበች ያለችው ማለት ነው። እናም እንግዲህ አሁን ላይ ታዲያ ዋናው ነገር ምንድን ነው? በኃይሉና ሳሚ ተፋጠዋል። መቼም በኃይሉ ሊያሸንፍ አይችልም። እርግጥ ነው እሱ ሽጉጥ ይዟል፣ ግን ደግሞ እውነት ትመነምናለች እንጂ አትበጠስም ጋይስ፣ የምሬ ነው የምላችሁ። ስለዚህ በእርግጠኝነት ሳሚ እንደሚያሸንፍ ነው። በዛ ላይ ደግሞ ሳሚ ብቻውንም አይደለም፣ ዳጊም አብሮት አለ። እርግጥ እነሱ ሁለታቸው ምንም የያዙት ነገር የለም። ቢሆንም ግን በሆነ ሚንስ ወደ ሰላም ሊሄዱላት ይገባል ብዬ አስባለሁ። ምክንያቱም የቃል ማስመሰል የቃል መዋሸት እዚህ ጋር በቂ ነው መባል አለበት። እና እስኪ እናንተም አዎ ማለት በቃ ሰላም ረፍት ማግኘት አለባት። በተለይ ቢያንስ እንኳን አንዱን ነገር ቢያንስ እንኳን የልጇ ነገር እስቲ ተውት። ልጇ ያልሆነች ሴት በቤት እየፈነጨለች ነው። ቃል እንደፈለገች እያደረገቻት ነው ሰላምን። ጭራሹን አሁን ላይ በሚገርመው ሁኔታ ማለት ነው ዳኛው ከመውጣቱ በፊት ሰላም እዛው ውስጥ እያለች ነው እንግዲህ ወደ ውስጥ ገብታ ቃል ከባህሉ ጋር ስታወራ የሰማቻት። በነገራችን ላይ ሰላም ወደ ውስጥ የገባችው ወደ ቃል ክፍል ሄደችው ቃልን ይቅርታ ልትጠይቃት ነበረ። ቃልን ይቅርታ ልትጠይቅ ሄዳ ግን ያገኘችው እና ያጋጠማት ነገር ምንድን ነው? ቃል ጭራሽ ከባህሉ ጋር እያወራች ነው። እኔ አንቺን ልጠብቅሽ ብዙ ደክማለሁ፣ ብዙ ለፋለሁ፣ ጭራሽ አንቺ ከባህሉ ጋር ታወሪልኛለሽ? እንደዛማ ከሆነ ከቁማሩም ትኖሪበታለሽ ማለት ነው። ምክንያቱም እኔ ባላጠፋሁት ነፍስ በአጋጣሚ በተፈጠረ ነገር ነፍስ አጥፍተሻል እያለ በየቀኑ ገንዘብ እየጠየቀኝ ነው። ስለዚህ ከዚህ ሰው ጋር ወንድምነቱ ለእኔ ነው። ከዚህ ሰው ጋር ተደዋውለሽ አወራሽ ማለት እኔንም ነገ ጧት ትሸጭኛለሽ ማለት ነው ብላለች። ስለዚህ እንደው ሲጀመር ትደርሳለች ብሌን አልማዝን ይዛ በምንም ሁኔታ ቢሆን ትደርሳለች። እንደው ባትደርስ እንኳን ከዚህ ከጠበቃው ላይ ወረቀቱን የውክልናውን ወረቀት ጠበቃ ትቼዋለሁ። እኔ ከማን ነው የምጠብቃት? እኔ ከወንድሜ እጠብቃታለሁ ብዬ ለእሷ ሙሉ ውክልና ሳሰራ እሷ ጭራሽ ከውስጥ እሱ ጋር እያወራች ነው። ስለዚህ ከማን ነው የምጠብቃት? መጠበቅም አያስፈልግም። እናም እንግዲህ ወረቀቱን ተው ብላ ብቻ በሆነ መንገድ ይሄ ውክልና መነሳት አለበት ብዬ ነው የማስበው። ምክንያቱም እንዳልኳችሁ ሁላችንም ደግሞ የሚያስብ ሰው ይሄ ቀላል ነገር ነው፣ ግልጽ ነው። ምክንያቱም ያ ቁልፍ ተገይቶ እኮ ብሌን ይዛው ባትሄድ ኖሮ እዛው ቁልፉ ቢኖር ኖሮ ማለት ነው በሩ ተከፍቶ ቢሄድ ኖሮ ያ ሰውዬ በጣም ከባድ ነገር ነበር የሚፈጠረው ማለት ነው። ነገር ግን ደስ የሚለው ነገር ብሌን በጣም ነው አእምሮዋን ያሰራችሁ በጣም እና ቁልፉን ይዛው መሄዷ በጣም ጠቅሟል ብዬ ነው የማስበው እንደኔ። እስኪ እናንተስ በዚህም ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው የኔ ተወዳጆች። እና የቃል ሴራ ይጋለጥ የምትሉ ደግሞ ኮሜንት ላይ ጻፉ። የእውነቴን ነው የምላችሁ። እንደ ቃል በቃት እንደው ቢያንስ እንኳን ለሰላም አንድ ረፍት ታገኝ። መቼም ነገ ጧት እውነት መቼም ትመነምናለች እንጂ አትበጠስም ኦፍኮርስ። ስለዛ በዛ ሰዓት ሲጋለጥ ብሌን ልጇ እንደሆነች ስታውቅ የሚያስደስት ነገር ቢሆንም አሁን ላይ ቃል እየጎዳቻት ነው። ማንን? ሰላምን። ቢያንስ የቃል ጉዳት ይበቃታል። እና የአልማዝ ሚስጥር ግን መጋለጥ አለበት። በቃ አልማዝ በህይወት መኖሯን ሰላም ማወቅ አለባት። ቢያንስ በዚህ ረፍት ልታገኝ ይገባታል። እንዴ
ሀሳቧና ቅዷ እኮ የቃል ምንድን ነው? ይህንን ውክልና ከወሰደች በኋላ በተለይ ትገፋበታለች። ይህንን ነገር ምንድን ነው እያለቻት የነበረው? አይ እማዬ አንቺ እኮ ለእኔ ብለሽ በቃ አልማዝን እኮ እንደዛ አድርገሽ እኮ በክፉ በቃ አሁን ይህኔ እኮ በረሃ ላይ ወድቃ ሊሆን ይችላል፣ ጅብሬ ሰውን በልቶት ሊሆን ይችላል፣ ውሻ ጎትቷት ሊሆን ይችላል እያለች የሴትዮዋን አይምሮ በቃ እንዴት ነው ማሰብ እንዳትችል በቃ ክሬዚ እንድትሆን በቃ ራሷን እንድታጣ እያደረገች ነበር። በተለይ አሁን ደግሞ ውክልናውን ካገኘች ሞር ራሷን እንድትጠላ ነው የምታረጋት ሰላምን። ከዛስ በቃ ታማለች ብላ ገንዘቡን ለመውሰድ በላይም በታይም ብላ ዞሮ እሷ ንብረቱን የሰላምን ንብረት ለመውሰድ ማታደርገው ማትፈነቅለው ድንጋይ አይኖርም ማለት ነው። ስለዚህ እውነቱ መጋለጥ አለበት ብዬ አስባለሁ። እናንተም የምትሉትን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እኔ ወዶች ለምታበረታቱኝ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። የኔ ተወዳጆች ወዳችኋለሁ። ባይ ባይ።